ህይወቴን ወስናለሁ በራሴ የምትይ ከሆነ ብቻሽን አይደለም የምትወስኚው፣ ብቻሽን መወሰን አትችል። ብሩክ አይመለከተውም አይመለከተም፣ የራሴን ህይወት ልኑርበት። ሀይሚ ብቻሽን የምትወስኚው ነገር የለም። ልትወስኛቸው የምትችይው የሆነ ትንሽም ነገር እንኳን ቢኖር ብሩኬና ብሩኬ ጋር ነው ሊያምርብሽ የሚችለው። ህይወትሽ እሱ ነው፣ ጓደኛ ነገርሽ እሱ ነው። ከማንምና ከማንም በላይ ብሩኬ ይመለከተዋል። አንተን እያስፈራራ ስለሆነ አንተን ከሳለው ሌላ ነገር እያለ ስለሆነ ያንን ነገር ለማስተካከልና ነገሮችን ግን ቆም ብለሽ ማሰብ አለብሽ። ብሩኬ ላንቺ አስቦልሽ ነው። ከማንም በላይ ብሩኬ ያስብልሻል። ከማንም በላይ ላንቺ ይቆረቆርልሻል። ስለናንተ በጣም የሚጨነቅ ሰው አለ። ስለናንተ በጣም የሚያስብ ቤተሰብ አላችሁ። መልካም የሆነ ቤተሰብ አላችሁ። ሰላም ሰላም፣ ውድና የተከበራችሁ የኛም የሁላችሁም ቤተሰብ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቸር ቆዩልን። ያው ዛሬም ጥሩ ነገር ይመጣል ብዬ ነበር ያሰብኩት። ከባለፈ ቪዲዮ ካስተላለፍኩኝ በኋላ ምንም ግን የተፈጠረ ነገር ወይም ደግሞ የተሻለ ነገር እያየን አይደለም። እኔ ምን እንደማረግ ጨንቆኛል። ማለቴ እኔ ብቻ ሳልሆን ሁላችሁም ጓደኞቻችን ሁላችንም ብንናገር ምንም መፍትሄ ሊመጣ አልቻለም። ምን እንድናረግ እንደምንችል ደግሞ ግራ ገብቶኛል። ከኛ በላይ ደግሞ ፈጣሪ ይጨመርበት ነው የምለው። ያው የመጣውበት ዛሬም በእነሱ ነው፣ በእነ ብሩኬና በእነ ሀይሚ ጉዳይ ዙሪያ ባሉትና በራሳቸውም ህይወት ነው የመጣሁት። እንዲህ በሉ እንደዚህ አትበሉ ልል አይደለም፣ ግን ዛሬ የመጣሁት የሆነን ሰው ላስጠነቀቅና የሆነን ሰው አሁን እያደረገው ያለው ነገር ጥሩ ስላላደለ ያን ነገር ትቶ በቃ የድሮ ማንነቱ እንዲያመጣ ስለፈለኩኝ ነው ማለት ነው። ብቻ በእነ ሀይሚና በእነ ብሩኬ ብቻ አይደለም ይሄ ነገር እየተሰራ ያለው። እነ ማርክንም አይታችኋቸዋል፣ እነ አብርሽንም አይታችሁ ሁሉም ማለት ትችላላችሁ። ህይወታቸውን በጣም ሆን ብሎ የሆነ ሰው ለማበላሸት ይመጣል ስታስቡ። ግን ያን ነገር ደግሞ ተቋቁሞ ማለፍ አንዳንድ ጊዜ ጥንካሬ ጀግንነት ነው እንጂ ወይ ደግሞ ወደ እንትን ሆኖ አይደለም። ነገሮችን አለመቋቋም ወይ ደግሞ ነገሮችን ቦታ አለመስጠት ሆኖ አይደለም። እና ትንሽ ቅር ያለኝ ነገር ስለነበረ ለእናንተም ለኔም ግልጽ ለማድረግና ላንቺም ደግሞ ሞድ ለሀይሚ ጥያቄ የፈጠረብኝ ነገር ስለነበረ ለመናገር ያክል ነው የመጣሁት። እና ቤተሰብ ይሄ ቪዲዮ እንዲደርሳችሁ ሌሎችም ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ዛሬ ዋነኛ የመጣሁበት ምክንያት ምን መሰላችሁ? ትናንትና በሀይሚ ቤት የተለቀቀውን ቪዲዮ አይታችኋል። ሀይሚ እየሰራችው ያለው ነገር በቃ ይቁም። እዚህ ጋር ሁሉን ነገር ትታይና ማለት እኔ አንቺን ልወቅስሽ ወይ ደግሞ አንቺን የሆነ ነገር አታርጊ ልልሽ አይደለም የመጣሁት። ምክንያቱም አንቺ ከማንም በላይ የሰው ልጅ ከራሱ በላይ ማንም የለም። ሰው እንደዚህ ያለ እኔ እንደዚህ ያልኩሽ ምንም የሚቀየር ነገር የለም። ግን እኔም ጋር ግልጽ ያልሆነ ነገርና ለኦዲየንስም ግልጽ እንዲሆን ስለፈለኩኝ ነው ዛሬ የመጣሁት። ማለት ትናንትና የተለቀቀው ቪዲዮ ባንቺ ቤት አለ። ብሩኬ ላንቺ አስቦልሽ ነው። ከማንም በላይ ብሩኬ ያስብልሻል። ከማንም በላይ ላንቺ ይቆረቆርልሻል። ነገሮችን ግን ቆም ብለሽ ማሰብ አለብሽ። ይሄ ህፃንነት ወይ ደግሞ ልጅነት ከሆነ እዚች ጋር ቆም አድርጋችሁ ተው። ስለናንተ በጣም የሚጨነቅ ሰው አለ። ስለናንተ በጣም የሚያስብ ቤተሰብ አላችሁ። መልካም የሆነ ቤተሰብ አላችሁ። ለነሱም በማሰብና ለራሳችሁም በማሰብ ሁሉን ነገር ትታችሁ ወደ ድሯችሁ ብትመለሱ አሪፍ ነው። አንቺም የመጣልሽም ከምትናገሪ ብሩኬም አንተም ካፍ ላይ የመጣውን ነገር እየተናገራችሁ ለሰው ሰጣ ገባ ከምትመላለሱ በቃ ያን ነገር እርሱት። በቃ ዛሬ ሌላ ቀን ነው፣ ነገ ሌላ ቀን ነው። ቆም ብላችሁ ማሰብ አለባችሁ። እንደነገርኳችሁ ሀይሚ ብሩኬ መልካምና ቀን ልጅ ነው ማለት እኔ እንደዚህ ብላችሁም ባልላችሁም ከኔ በላይ እናንተ ቤተሰብ ስለምታውቁ ብዙ አመት አብራችሁ ስለነበራችሁ እና በጣም ቅር ስላለኝ ነው። ማለቴ ምን ልትሰሪ ሄድሽ አንቺ ምናምን ነገር አልካት። ብሩኬም ጋር የሆነ ነገር ስላየውብ ነው። ባይዘዌ ሀይሚ እዛ ቤት ሄደችው ካንቺ ባላቀም አንተን እያስፈራራ ስለሆነ አንተን ከሳለው ሌላ ነገር እያለ ስለሆነ ያንን ነገር ለማስተካከልና አንተን ስለምትወድህ ሌላ ነገር እንዳትሆንባት ስለፈለገች እንጂ ፈልጋ አይደለም። ካንተ ውጭ ማንም እንደማትፈልግ ታውቃለህ መቼም። እዛ መሄድ ፈልጋም አይደለም ሄደችው። እና ይሄን ነገር እናንተ ምን አስባችሁ ነው? ቆም ብለህ ብታስብበት የተሻለ ነው። እና ወሬ ቢበዛ ምናምን የሚባል ነገር አለ። ሁሌ የመጣ ሚዲያ ላይ እንደዚህ በቃ ሁሉም ሰው የራሱን የሆነ ነገር ያንጸባርቃል እንጂ ምንም ጠብ ያለ ነገር ወይ ደግሞ የተቀየረ ነገር የለም። ያው ትናንትና የተለቀቀውን ቪዲዮ ስላያችሁት በዛ ላይ ትንሽ የተሰማኝን ቅሬታና ለእናንተም ለኦዲየንስም ግልጽ እንዲሆንላችሁ ነው የመጣሁት። ማለቴ ትናንትና ያው የተጫነው ቪዲዮ ላይ
አልፈልግህም አይነት ነገር በቃ ስለኔ ህይወት አንተ አያገባህም ምናምን ነገር ስላልሽ ሃይሚዬ እዚች ጋር ቆም ብለሽ ማሰብ ያለብሽ ከማንምና ከማንም በላይ ብሩኬ ይመለከተዋል። ብሩክ አይመለከትም የራሴን ህይወት ልኑርበት። ህይወትሽ እሱ ነው። በቃ ጓደኛሽ፣ ፍቅረኛ፣ ሁሉ ነገርሽ እሱ ነው። ከሱ ሌላ ማንም የለሽም ይታወቃል። ሌላ ቢመጣ ቢንጫጫ ተልባ ቢንጫጫ በአንድ ሙቀጫ የሚባል ነገር አለ። ያም ሞቶ ሚዲያ ላይ ስለተንጫጫ የናንተ መበጥበጥነት ነው እንጂ ሊያመጣ የሚችለው የናንተን አንድነት ላይፈልግ ይችላል። ያሰው አያያቸዋቸው ነው እነ ዳኒና ሶስናን ብታያቸው በቃ ሌላ ነገር እናንተን እያስፈራሩ አንቺን እያስፈራራ ላይክ ሁሌ አንቺ ጋር እንድትመጭለት ነው እያደረገ ያለው ነገር። አንቺ ግን እየገባሽ አይደለም። እና ባለፈውም ስናገር ምንም የተቀየረ ነገር የለም። እሱን ረፍ ብየው ነበረ። ፋይል አለኝ ፋይል አወጣለሁ ብየው ነበረ። ዛሬና ነገ ነው ጊዜ የሰጠሁት። እኔም እምቢ የሚል ከሆነ ፋይሎቹ እኔ ጋር አሉ። ፋይሉን አወጣዋለሁ። ደግሜ ነው የምነግርህ። ይሄን ቪዲዮ እንደምታዩ ስለማቅ አቶ ዳኒ ተብየው ይሄን ቪዲዮ ስለምታዩ ፋይሉን አወጣዋለሁ። ትንሽ ቀን የፈጣውም የነበረው እና አሁንም ቢሆን እየተመለስክ አይደለም። ልጆቹን የባስ ውስጥ ገደል እየሰደድ እየከፋፈልክ ነው እንጂ ያለው ምንም አንድነት እንትን ሌሎችን ብንል አንድ የሚያደርግ ሰው ስለሌለ እናንተም ደግሞ ሁሉን ነገር የሚዲያውን ጋጋታ ትታችሁ ለራሳችሁ አስባችሁ ራሳችሁ ብትሰጡ የተሻለ ነው ለእናንተ። ማንም ሰው ምን አለ መሰላችሁ ማለቴ እኔ ግራ በጣም የገባኝ ነገር አለ። እኔ ብቻ ሳልሆን እናንተም አቶ ዳኒ ተብየው እንደዚህ ተመታው ብለህ ሌላ ነገር ብለህ የልጁን ህይወት የምትበጠብጠው እኔ እንጃ በጣም ነው ግራ እያጋባኝ ያለው የመጣው እግዚአብሔር። እኔ እንጃ እንዴት ነው የሰው ልጅ በዚህን ያክል እንትን ህፃንነት በዚህ ጅልነት ምንድነው? በቃ የራስን ህይወት ኑር፣ ተዋቸው በቃ ልጆቹን። አንተ በቃ ማለት እኛ ሚዲያ ላይ ወተን ስለተናገር ወይ ደግሞ ሌላ ሰው ወጥቶ ስለተናገረ አንተ ላይ ምንም የሚፈጠር ነገር እስካሁን የለም ወይ ደግሞ ምንም ነገር አያደርጉኝም ብለህ ኮንሳስተሃል። እኛ ነገር ያለው አሁንም ቢሆን ያንተን እኛ እንደ ሌላ ሰው እንዳንተ መሰሪ ስላልሆንና እንዳንተ በቃ መጥፎ ነገሮችን ስለማናስብ ነው እንጂ ብናስብ ኑሮ አይደለም ቁመህ እንኳን መሄድ አትችልም። እንዳትሄድ ሁሉ አድርገን ነው የፈለግነውን ነገር ማድረግ እንችላለን። እንዴ ለምንድን ነው ተው ተባልክ አይደል? በቃ ከህይወታቸው ውጣ እንዴ። እኔ ዛሬ አንተን ለመናገር አይደለም የመጣሁት ወይ ስላንተ እንትን የሆነ ነገር ልልህም አይደለም የመጣሁት። በራሴ በጓደኞቼ በሃይሚና በብሩኬ ዙሪያ ነው ልናገር የመጣሁት። ይሄን ቪዲዮም ደግሞ እንደሚያዩት እርግጠኛ ነኝ። ሃይሚና ብሩኬም እንደሚያዩት እርግጠኛ ነኝ። ግን አለ አይደል እኔ እንጃ ምንድነው? ቆይ አንተ እሺ በቃ ከዚህ በኋላም ለመጨረሻ ለአንዴና ለመጨረሻ ጊዜ ተናግሬያለሁኝ። ዳኒ ረፍ በቃ ከህይወታቸው ውጣ። ፋይሉን አወጣዋለሁ ብያለሁኝ። ያልኩትን ደግሞ እንደማደርገው እምነቴ ነው፣ እመኑብኝ። እና እዚች ጋር ድጋሜ እንጃ ወሬዎች እንትን ስላሉብኝ ነው የፈለኩትን ነገር ሃይሚዬ ትናንትና የተናገርሽው ነገር እኔም ብቻ ሳይሆን ኦዲየንስንም ቅር አሰኝቷል ማለት ነው። እሱም ደግሞ ቅር ያሰኘው ለሱ የሱ ጓደኞች ብቻ ሳይሆን ለሱ ጓደኞች ጥሩ ነገር አይደለም የተናገርሽው ነገር፣ ለሱ ደግሞ መጥፎ የሚያስቡትን ልክ ላይክ እንደነ ዳኒ አይነቶቹን ደግሞ ጮቤ የሚያስረግጥ ነገር ነው የተናገርሽው። ማለት እኔ እንጃ ምን እንደምልሽ አላውቅም። ዛሬ በዋነኛ ስላንቺ ልናገር ነው የመጣሁት። ምክንያቱም የፈለኩትን ነገር አደርጋለሁ እንደዚህ እንዴ አንቺ የፈለግሽውን ነገር አድርገሽ ነገ ጧት እናንተ የሚጸጽታችሁን ነገር ለምን ታደርጋላችሁ? ነገ እኮ ዙራችሁ የምትገናኙ ልጆች ናችሁ እንዴ። የማንንም ወሬ ሄደሽ ስለሰማሽና የማንንም ወሬ ስላዳመጥሽ እኔ እንጃ አልፈልግም ከህይወቴ ይውጣ ምናምን ነገር እንዴ። እሺ ወሬት ይውጣ። ይሄ ልጅ እኮ እየተጎዳ ነው ያለው አይታይሽም እንዴ? እኔ እንጃ መጀመሪያ ተናገረ። በቃ ፕራንክ ነው ይቅርታ አድርጊልኝ፣ ከዚህ በኋላ እንደዚህ አይነት ነገር አይደገመኝም ይቅርታ አለሽ። አፉ በይኛለሽ። በቃ አፉ ይቅርታ ማለት እኮ ትልቅነት ነው። በቃ ይቅርታውን አድርጊለት። በቃ ለምንድን ነው ክፍተት የምትፈጥሩት? የምሬ ነው። በጣም የሚያናደው እኔም ብቻ ሳይሆን ኦዲየንስንም በጣም ያስከፋ ነገር ትናንት የተናገርሽው ነገር እግዚአብሔር በቃ ታያቸው እነሱን ዳኒና ሶስናን ታያቸው። በቃ የምትመለሽ ከሆነ አሁንም አረፈደም ተመለሽ። በቃ የይቅርታ ልብ ሁሌ ክፍት ናቸው። ብሩኬ ደግሞ እናውቀዋለን። እኔ ብቻ ሳልሆን እናንተም ታውቁታላችሁ፣ ጥላቶቹም ሁሉም ያውቁታል።
ብሩኬ ልቡ ቅን ነው። በቃ ይቅርታ ያደርግልሻል። ለምንድን ነው ነገሮችን የምታካብጂው? አልፈልግም ምናምን ለምን አመጣው እዚህ ጋር ህይወቴን ራሴ ነኝ የምወስነው ምናምን ነገር በቃ ማለት ህይወትሽንም መወሰን ካለብሽ ህይወትሽን ልትወሰኝ የምትችይው ብቻሽን አይደለም። መወሰንም ያለብሽ ህይወቴን ወስናለሁ ብለሽ በቃ ስለ ህይወቴ የሆነ ነገር አደርጋለሁ ብለሽ የምታስቢ ከሆነ ብቻሽን ሳይሆን በቃ ስለ ህይወትሽ የሆነ ነገር ለማድረግ ከፈለግሽ ብቻሽን አይደለም ማድረግ ያለብሽ ብሩኬና ብሩኬ ጋር ብቻ ነው። የሚያምርባችሁን ብሩኬ ጋር ስታደርጉ የእናንተን ፍቅር፣ የእናንተን ሳቅ፣ የእናንተን ጨዋታ እኮ በጣም ብዙ ሰው እኮ ነው እየናፈቀ ያለው። እኔ ብቻ ሳልሆን እኮ ሁሉ ኦዲየንስ ቤተሰቦቻችሁ በቃ የእናንተ ቤተሰብ በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ። በቃ በጣም ለእናንተ በጣም ትልቅ ክብር አለው። በቃ እንደ ድሯችሁ እንድትሆኑልን ነው የምትፈልገው። በቃ ለምንድን ነው የህፃን ስራ የምትሰሩት? እኔ ከዚህ በኋላ በእንደዚህ አይነት ነገር አልመጣም። የምሬ ነው። ከዚህ በኋላ በእንደዚህ አይነት ነገር አልመጣም። ልመጣም የምችለው እንጂ ወይ ዳኒን አገኝቼው ወይ እሷን ሶስናን አገኝቼ ከዛ ውጭ ግን ብቻዬን እንደዚህ ብዬ ሚዲያ ላይ አልመጣም። በቃ እትት እያልኩኝ ወይ ወሬ እያንዛዛውኝ አልመጣም። እኔም የመጨረሻ ነገር ትናንትና ስለተናገርሽ በቃ ያን ነገር እኔ ስላልተዋጠልኝ ለመናገር ምን የመጣሁት በቃ ይቅርታ ማድረግ ካለብሽ ይቅርታ አድርግለት። ህይወቴን ወስናለሁ በራሴ የምትይ ከሆነ ብቻሽን አይደለም የምትወስኚው፣ ብቻሽን መወሰን አትችይም። ልትወስኚ የምትችይው ብሩኬና ብሩኬ ጋር ብቻ አለቀ። በእርግጥ እነ ዳኒ ወይ ደግሞ ሌላ ሰው ብሎሽ ከሆነ ራሳቸው ገደል መግባት ይችላሉ። አንቺን ይዞሽ ገደል መግባት የለባቸው። በቃ ብሩኬ ቅን ልጅ ነው፣ ይቅርታ ያደርግልሻል። አረፈደም ተመለሽ። እንደ ድሯችሁ እንድትሆኑልኝ ነው የምፈልገው። እኔ ብቻ ሳልሆን ኦዲየንስ ሁሉ የእናንተ ጓደኞችም ናቸው የሚፈልጉት። እዚች ጋር መጥቶ ሁሉም ስላረበረበ እዚች ጋር መጥቶ ሁሉም ስላወራ ምንም የሚቀየር ነገር የለም። በእርግጥ ግን ያን ነገር እናንተ ናችሁ ማስተካከል ያለባችሁ። ለዚህ ያን ነገር እናንተ ናችሁ አሁንም ልትፈቱት የምትችሉት። እኔ ስላወራሁኝ እገሌ ስላወራ ጓደኛችሁ ስላወራችሁ ምንም የሚቀየር ነገር የለም። ግን ቤተሰቦቻችሁን አታስጨንቁ፣ በእናታችሁ አታስጨንቁ። በቃ እናንተ የሚወዳችሁ የሚያከብራችሁ በቃ ለእናንተ ቅን የሆነ ቤተሰብ አላችሁ። እባካችሁ ፕሊስ ለአንዴና ለመጨረሻ ነው ሚዲያ ላይ የወጣሁት። እኔንም በቃ እየወጣሁኝ ማንም ሰው እየወጣ አይለፍልፍ። በቃ እዚህ ሚዲያ ላይ መጥቶ ሁሉም አይናገር በቃ እና ያው ወሬ አበዛባችሁ። ወሬ ማብዛት ፈልጌ አይደለም፣ ለማብዛት ፈልጌ እንኳን ነበር የሚመጣው። ትናንትና በተለቀቀው ቪዲዮ ሃይሚ ብሩኬ አይመለከትም፣ ከዚህ በኋላ የማደርጋቸው ነገር ራሴ ነኝ የማውቀው፣ ማንም አይመለከተውም ስላለች በዛ ስለመጣሁኝ ነው። እና አሁንም ነገም ከነገራም ደግሜ የምናገረው ነገር ሃይሚ ብቻሽን የምትወስኚው ነገር የለም። ልትወስኛቸው የምትችይው የሆነ ትንሽም ነገር እንኳን ቢኖር ብሩኬና ብሩኬ ጋር ነው ሊያምርብሽ የሚችለው። ብቻሽን የምትወስኚው ነገር የለም። እንደ ድሯችሁ ሁኑልን። ከዚህ በኋላ ሚዲያ ላይ መምጣት አልፈልግም። በቃ ተው። እና የኔ ውድ ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱኝ። እወዳችኋለሁ።